አሁን ላይ በጣም እየሰማነው ያለነው የሴቶች ጥቃት እየጨመረ መጥቷል። በአይነቱም የተለያየ በጣም ይዘገንን አይነት ከዛ ደግሞ ተጨማሪ ብዙ መፍትሄ ሲገኝበት ደግሞ አላየንምና ከነዚህ ነገሮች አንፃር ይሄ ከምንድነው የመጣው ብዬ ራሴን እንደው ለመጠየቅ ሞከርኩና ላይ ደረስኩኝ መሰላችሁ። ልክ አሁን ኤቮሉሽነሪ ነው ብዬ አሰብኩ። ይሄ ማለት ምን ማለት ነው? መቼ እንደጀመረ አናቀውም። በቃ የሆነ አመት ድሮ ከዛ ጊዜ ጀምሮ ተያይዘው የመጣ ከኛ ሃይማኖት ከባህል በቃ ጠቅላላ አንድ ላይ ተቀላቅሎ እዚህ የደረሰ ነው ብዬ አምናለሁኝ። ስለዚህ ይሄ ነገር ደግሞ በጣም በማህበረሰቡ ስር የሰደደ ነገር ስለሆነ ቶሎ ለማጥፋት በጣም የሚያስቸግር ነገር ሆኗል ማለት ነው። ይሄም ስል ለምሳሌ እያንዳንዳችን እንደ ወላጅ ምን እያደረግን ነው፣ ልጆቻችን ላይ ምን እየሰራን ነው ያለነው የሚለውን ነገር መጠየቅ ፈልጋለሁ። ሁላችንም ራሳችንን እንድና ለምሳሌ ሴት ልጆች ያለን ወላጆች፣ ወንድ ልጆች ያለን ወላጆች ሴት ልጆቻችንን እንዴት ነው እያሳደግን ያለነው? ጥቃትን እንድትቀበል አቢዩዝ እንድትቀበል እያደረግን ነው እያሳደግን ያለነው ወይስ ደግሞ በራስ መተማመኗ ጨምሮ ጎልብቶ ያንን ነገር ማሸነፍ የምትችልበትን ሂደት እያስተማርን ያሳደግነው? ወንድ ልጆችንም ደግሞ ቢሆን እንዴት ነው እያሳደግናቸው ያለነው? ሴት ልጆችን ወይም እህቶቻቸው ጋር ያላቸው ሪሌሽንሺፕ ምን ይመስላል የሚለውንም ማየት በጣም አስፈላጊ ነው። ስለዚህ ሁላችንም ቆም ብለን ምን አይነት ልጆችን እያሳደግን ነው? ምክንያቱም ብዙ ጊዜ አስተውላችሁ ከሆነ ወንድ ልጅ ሲያለቅስ ዝም በል እንዳታለቅስ እየተባለ የሚያድግበት ማህበረሰብ ነው ያለው። ግን ለምንድነው ማልቀስ ለሴት ብቻ የተፈቀደው? ወንድ ስለምን አያለቅስም የሚለውን ጥያቄ ደግሞ ማንሳት አለብን። ስሜት ነው። ወንድም ስሜት አለው፣ ሴትም ስሜት አላት። ስለዚህ እነዚህን ስሜቶች ናቹራሊ ሼር የምናደርጋቸው ናቸው። እኛንን የምንገድባቸው ነገሮችንና እንደውም መገደባችን ነው ጉዳት እያመጣ ያለው። በዚህ ምክንያት እስቲ ምንድነው እያደረግን ያለነው የሚለውን ነገር ራሳችንን ብንጠይቅ መልካም ነው። ለምሳሌ አስተዳደጋዎቻችን ላይ ወንድ ልጆች ያሉን እንዴት ነው አባትና እናት ያላቸው ዳይናሚክስ ምን ይመስላል የሚለውንም ነገር በደንብ ማስተዋል አለብን።